ናየው ደርሳል ነው ይሄ ወጥመድ ምናምን ነገር እንዳይሆን ወጥመድ አይደለም እየወሰነውና በቃ ዝም ብለና እርግጠኛ ነህ? ናልጭው አውዙ አውቀህ ነው እኮ የሰራኸው የነበረው አይደል? የነገርከኝ እኮ መጀመሪያ ሳታውቅ ብትገባም ከዛ በኋላ ጎጥ እንደሆነ ስታውቅ ወይ ማሳወቅ ወዳለብህ አካል እኛም ከሆነ ወደኛ ሌላው አካል ማሳወቅ ይችላል ለምን ገብቷል? እኔም አሁን ሳላቅ ነው የገባሁበት አልኩ። ሌላውም እንዲህ ቢሆንስ በምን ታውቃለህ? ለምን ሌላውንም እንደዛው ተፈርጀዋለሁ? ሰውየው አውቃለሁ ከባድ ወንጀለኛ ከባድ ከምልህ በላይ ማለት ነው። ሌላው ካቶ እኮ ስለኔና ስላንተ ነገር ነው አላ ከዚህ በኋላ ምን እንዳይፈጠር ነው። እኔም የሆነ ቀን በቃ ይሄ ነገር እንትን በቃላል የሚጎዳኝ ከሆነ አይቀር ለምን ራሱ እንደውም እንትን አይልብኝ ወይ ይግደለኝ ወይ የፈለገውን ያርገኝ ብዬ የሆነ ሰዓት ወስኜ ተነስቼ ነበር። ግን አማራጭ በቃ አጣሁኝ። ምክንያቱም ማምለጥ መሸሽ አልችልም ከሱ ተይዣለሁ። ገብቷል? እንደዚህ አይነት ስራ ውስጥ ስገባ እንደነገርኩ በቀላሉ የምትፋታው አይነት ነገር አለ። ተረጋጊ ነፃ ወደዛ ምኑን አምነሽ የምታወሪው? የትኛው ሚስጥር ነው? ሁሉንም ነገር ነግረነዋል አይደል? ምኑን አምነሽ የምትነግሪው ነገር? እሷን አሁን የምታያታውን እሷ በጣም የምወዳትና የማፈቅራት ልጅ ናት። ታውቂያለሽ ይሄን ጉዳይ? ምን እኛን ለመሸወድ ሞከርክ? አይደለም እውነታውን በቃ እውነታውን ይፍረጥ ካልከ ንገረኝ። እኔ እውነታውን ነው የምፈልገው። በቃ የምወዳት የማፈቅራት ልጅ ናት። እንዳየዋት ነበር እንትን ያልኩት ከሱ ለመሸሽ ስል ነው እዚህ ቤት ማውቂ እንትን በየ እሷን እዚህ ያመጣው። ሌላ ድራማክ ነው ምንድነው እየነገራችሁኝ ያላችሁ? በቃ እውነታውን ነው የምነግርህ። እኔ ካሁን በኋላ ምንም የመጣው ነገር ይምጣብኝ። በቃ ከፈለገም ይግደለኝ እሱ ወይ እናንተ ማስገብታችሁ እሰሩኝ ከፈለጋችሁ እድሜ ነው። እውነታውን ነው የምነግርህ። በቃ ካሁን በኋላ ያለው ምክንያቱም እኔ በቅቶኛል። እየሸሸው መኖር ነው ያስጠላኝ። ተባበረን በቃ ቢያንስ እውነተኛ መረጃ እነግርሃለሁ። የምፈልገውን በሙሉ ማስረጃዎች አቀርብልሃለሁ። በቃ እሷንም ያልኩኝ ነው በቃ ቆይ ምንድነው እየነገራችሁኝ ያላችሁት? የተጫወታችሁብኝ ነው? ምንድነው? እውነታው ነው በቃ እውነታውን ንገሪው ነው። ነፃነት የሚነግረኝ ነገር ልክ ነው? ምንም እየዋሸው አይደለም እኮ እሱ የነገረኝ ነገር ልክ ነው አይደለም? ንገሪው። ምንም አትደብቂ። በቃ እውነታውን እንንገረው። የሚፈልገውን ነገር እንንገረው። በቃ እኔ የምፈልገው ትክክለኛ መረጃ ነው። በቃ አሁን ሽመልስን ለማግኘት ጫፍ እየደረስኩኝ እየተመለስኩ ነው ወደኋላ። ጫፍ ስደርስ የሆነ ነገር እያጋጠመኝ ነው። ጫፍ ደረስኩ አገኘው ሽመልስን ስል። ስለዚህ እያንዳንዱ ነገር ትረዱኛላችሁ እናንተ። የምን ሚስጥር? ያኛው ሚስጥር ነው የምታወሪው? ሁሉም ነገር በቃ አውቋል እኮ በቃ። የምን ሚስጥር ነው የምታወሪው? የምን ሚስጥር ነው የምታወሪው? ያው ሚስጥር ያላችሁትን ነገር ንገሩኝ። ምንድነው? ምንድነው ሚስጥሩ? ምንድነው? ተረጋጊ። ቁጭ በይ ተረጋጊና ንገሪኝ። ምንድነው ሚስጥሩ? ሌላው ሚስጥር ያላችሁኝ ምንድነው? ስለዚህ ተነሱ። ወሰዱ ተነስ ናና ሳይል ይሄ ወጥመድ ምናምን ነገር እንዳይሆን። ወጥመድ አይደለም እየወሰነውና በቃ ዝም ብለና ይኸውልሽ ነፃነት ተረጋጊ። ነፃነት አትንካኝ፣ ዞር በልልኝ፣ ተውኝ በቃ እኔ ልኑርበት እንዴ። ተረጋጊ። ምን አድርጊ ነው የምትሉኝ? በቃ ንገሪኝ። ሽመልስ የት ነው ያለው? ንገሪኝ። አላውቅም። እሺ ምን ተደበቀ? ሲጀመር አንተ ማነክ? ማነው ቤቱን የጠቆመክ? እኔ ግሩም እባላለሁ። ቤቱን መጠቆም ብቻ ሳይሆን ሙሉ መረጃ ስለ አንቺም ስለ ሽመልስም ሙሉ መረጃ ተሰጥቶኝ ሙሉ መረጃ አጣርቼ አቀናብሬ ነው የመጣሁት። ተረጋጊ። ሲጀመር እሱ ልኮክ ቢሆንስ በምን አውቃለሁ? ማን ልከኝ? ሽመልስ ተላላኪስ ብትሆን ሰው እየላከ ነው በህይወቴ እንኳን የሚያስፈራራ። ለምንድን ነው የሚልከው? ዛሬ ከነገ ገደሉኝ ሞትኩኝ እያልኩኝ ምንም በሰቆቃ ምንም ተውኝ በቃ እኔ ልኑርበት፣ ነፃነቴን ስጡኝ በቃ አልፈልግም፣ ተውኝ። ይኸውልሽ ነፃነት ተረጋጊ። ነፃነትሽን ታገኛለሽ፣ ግን እውነታውን ንገሪኝ። የት ነው የምናገኘው ሽመልስን? እኔ ያ የእሱም ተላላኪም አይደለንም። ይሄ ሁሉ የምታየው የእሱ ተላላኪ ሳይሆን ለእውነት የሚሰራ ማህበረሰብ ነው። እዚህ ከካሜራ ጀርባ የምታየው እኔም የምንሰራው እውነትን ነው ለማውጣት፣ ወንጀለኞችን ለፍርድ ለማጋለጥ ነው የምንሰራው። ስለዚህ ምንም የምትፈሪው ነገር አለ?
ማነው ማለት እሱ ነው ተከትሏል ማንም የተከተለን የለም ማንም የለም አልኩሽ በቃ እኛ ሽመልስን ፍለጋ ነው የመጣ ነው እዚህ ጋዜጠኞች እና ሳይተሻል መተወቂያንም ምንሆንም ፍቃድ ወረቀታችንንም አይተሻል ከእናንተ ጋር ያለ ሰው ነው የሆነ ሰው አልፏል በዚህ ጋር ከኛ ጋር ናቸው ሙሉ ይኸውልሽ ግቢውን እየጠበቁ ነው በር ላይም አሉ እዚህ ከካሜራ ጀርባ የምታያቸው አብረው ነው ያሉት ግቢውን እየጠበቁ ነው ያሉት ማንም ሰው እንዳይመጣ ሽመልስም ድንገት ከመጣ ለመያዝ ቆመዋል በር ላይ እየጠበቁ ነው ችግር የለውም አልኩሽ በቃ ምክንያቱም ህይወትሽ ይበላ አሁን ለሱ ስለሱ ማትነግሪኝ ከሆነ ያንቺም ህይወት ነው የሚበላሽው እስር ቤት ነው ምንም ዘመንሽ የምታሳልፊው አለው አንተስ አይውልሽ ወረቀት አሳይቼሻለሁ ህጋዊነታችንን የሚገልጽ ያንዳንዱ ነገር በዛ ላይ እኔ ሽመልስን ለማደን ሽመልስን ለህግ ለማቅረብ ነው የመጣሁት እንጂ ለሽመልስ ላግዝ ወይም ደግሞ ከሽመልስ ጋር ለመስራት አይደለም ለመስራት በመጣ ይሄን ያህል ጊዜ አለፋም ካንቺ ጋር ስለዚህ ያለውን እውነት ንገሪኝ የት ነው ሽመልስን ልናገኘው የምንችለው እኔ እኮ የሚያሳስበኝ ይሄ ነገር አይደለም እሺ እናቴን የሆነ ነገር እንዳያደርጋት ነው ማለት ምን ያደርጋታል እናትሽ የት ነው ያለችው ታችን ሄዷል እነሱ የሚያድኑሽ መስሎሻል እዛም ነው ሷልፈ ይገባል እነሱ የሚያድኑሽ መስሎሻል የእናቴ ህይወት እግዚአብሔር እጅ ላይ ነው ያለው እግዚአብሔር ካለ ምንም ነገር አትሆንም እናቴ ታማ ማቃት ሞትልሻለች ስለናቴ አትናገር ስቃያውን ነው እናበዛ ስለናቴ አትናገር የሰማሽ ነው አትናገር ስለናቴ አንቺስ ተነሰሽ ከኔ ጋር እንዲህ ብታወሪ አንቺ ነሽ አዎ እኔ ነኝ ስለናቴ ሲጀመር ምንም አንተ ስለናቴ ምንም የመናገር መብት የለህም እሺ እሱን ታያለሽ እንዲሁም ታማለች በቃ ስለናቴ አትናገር ሰውዬ የሰማሽኝ ነው ስለናቴ አትናገር ስለናቴ ቆይ ተረጋጊ አትናገር ጭራሽ ትነሽ ያለሽ እኔ በቃ አዎ እናትሽ ተረጋግኩልሽ እጋግሽም ባከኩልሽ እካካም እንዳንተ አይነቱ ነው ቆይ ተረጋጊ ነፃነት ተረጋጊ የልብ ተሰማሽ አሁን አያያት ነው ተረጋጊ ይኸውልሽ አሁን እንደዚህ አይነት ነገር ውስጥ የገባሁት በአንተ ምክንያት እካካም ዝም በይ ተረጋጊ ቆይ ተረጋጊ እካካም እንዳንተ አይነቱ ነው ቆይ ነፃነት ተረጋጊ እስከ ዛሬ የታገስኩት ተረጋጊ ነፃነት ተረጋጊ ይኸውልሽ ልቅምቅም ይኸውልሽ አሁንም በጣም ትግስቴን እየተፈታተነ ይበቃኛል እስከ ዛሬ የቻልኩት ነገር ይበቃኛል እናትሽ ትቆይ ነበር ምን ሞት እናቴን አትናገራት ተረጋጊ ነፃነት ተረጋጊ ድህነትሽን እንትን ንቀሽ ባከኩልሽ ታወሪያለሽ እንዴ ደግሞ ደሃ ነበርኩኝ ድህነት ባነሳውሽ ይሄን የመሰለ ቤት ውስጥ እያኖርኩሽ እንዳንተ እየተላላኩኝ እየለቃቀምኩ ከምኖር ይሻላል ለቃቃሚ ተጠቀምሽ እኮ ከዚህ በላይ ምን ረፈልኝ የሆነ ነገር አድርጉልኝ እናትሽን በረዳውልሽ ቆይ ተረጋጊ ቆይ ተረጋጊ አትበለኝ እናትሽ አስሬ ስለናቴ አስተባባሪ ቆይ ተረጋጊ ነፃነት ተረጋጊ እባክሽ ተረጋጊ ካልሆነ ምንም አይነት ነገር መረጃም ልናገኝም አንቺንም ለመርዳት ይከብደናል አንድ ነገር እኮ ከእናንተ ስራ አልወድም እየሰማኸኝ ነው ማንም ምንም አይደርስበት ማየህ አይደለ ለአንተ እንደ ቤተሰቦች ተደነቀው አንተም ሌሎች ቤተሰቦች ላይ እንደዚህ አይነት ነገር ታደርስ ይከራምከው እኔ ምን ላርግ ንገረኝ ቤተሰቤን ለመርዳት ያልኩ ነው በቃ ቤተሰቤን ለመርዳት ስል ነው ያደረኩት ይሄ ሁሉ ነገር እሺ ወንጀል መስራው ቤተሰብን ለመርዳት ነው እኔ ምን አውቃለሁ እንደነገርኩ ነው ወንጀል እንደሆነ በምን አውቃለሁ መጀመሪያ አላውቅም እሺ እንዴት ገባህበት እዚህ ስራ ላይ ንገረኝ እስኪ በቃ እንደነገርኩ ነው መንገድ ላይ ነው የተዋወቅ ነው ከኪሩቤል ጋር እሺ ከዛ በዛ ምክንያት ተዋወቅን ገባው ልጁ የሆነ የዋ ነገርና በቃ ስራው ላይ ነው የምልህ በቃ እሱ በሰጠኝ ስራ ላይ ነው የምልህ እሺ ልጁ የዋ ነገር ነው ኪሩቤል እኔም ደስ አለኝ እሺ በጣም ልቀርበው ፈለኩኝ በቃ ምክንያቱም እኔ ጓደኛ የለኝም ምንም የለኝም እሺ እና በቃ በሰዓቱ አወቅኩት ገባው እንዳልኩ እቃ ነገር ነው በቃ የሚልከኝ እንዲህ ማድረስ ምናምን ነገር ምን እንደሆነ እኔ ምንም አላውቅም ሳላስበው ነው የገባውብህ እዛ የሆነ ሰዓት ላይ ነው ለብቻ የጠራኝና አወራኝ ወንጀሉ መሆኑን ሲነግረኝ በቃ ምንም ማድረግ አልቻልኩም ምክንያቱም ሉጣ ብል እንኳን አንዴ በቃ ጀምሬያለሁ ገብቼበታለሁ ቃድ ስትባል እንዴት እቃውን አታይም አንተ በቃ እኔ ምን አውቃለሁ ማድረስ ነው
ምን የታሸገ ነገር እኔ በምን ላቅ እችላለሁ? ንገረኝ። እሺ ቀጥል። እየሰማሁ ነው። ቀጥል። በቃ እንደዛ ማድረግ ጀመርኩኝ። ከዛ የሆነ ቀን ነገረኝ አልኩኝ። የሆነ ቀን ነገረኝ። ምንም ማድረግ አልቻልኩም። ከዛ በኋላ ምክንያቱም መታሰር ነው ቢሆንብኝም በጣም እኔን ነው የሚያሳስሩት። ገብቷል? ምንም ማድረግ አልችልም። በቃ እንደዛ እያልኩ ይኸው አሁን ያለሁበት እንትን ደርሻለሁ። ከዛ ሽመልስ የሆነ ቀን አገኘኝና አወራኝ። ከዛ የተሻለ ነገር እሰጥሃለሁ አለኝ። በቃ እኔም ተታለልኩኝ በጥቅም ነገር። ከዛ በቤተሰቦቼ መርዳት ጀመርኩኝ። የተሻለ ኑሮ ማኖር ጀመርኩ። በቃ ይሄ ነው እንግዲህ። ታዲያ ወንጀል እየሰራ ነው ቤተሰቦችን ታስተዳድረው? እኔም ልኩ ይሄንን ነው። ምክንያቱም በቃ ያላወቅኩበት ነገር ነው። ስገባበት አላወቅኩም። ከገባው በኋላ ደግሞ ካወቅኩኝ በኋላ ምን ላድርግሽ? ምንም ማድረግ አልችልም። ምክንያቱም ጭራሽ በጣም እየተጎዳው ነው የምሄደው። ያው አንተ እንዳልከው ሽመልስ በጣም ከባድ ነው። በጣም ከምነግርህ በላይ ማለት ነው። ይህን ነገር ትቼ ወጣው ማለት በህይወት የመኖር እንትን በቃ እንጂ አስበው በሱ ላይ ነው ማለት ነው። እና ማራይ ሳጣ በቃ ምንም ይሁን በቃ ብዬ ገባሁበት። እየሰራሁ ነው። ታዲያ ቆይሽ አሁን መጀመሪያ ሳታገባ በቃ በጥሩ መንገድ ነው የቀረበ። በቃ ችግርተኛ ነበር። ችግርን እንትን ለማለት ስትል ተቀራረብ። ከዛስ በኋላ ቤተሰብህን መርዳት ጀመርክ በሱ በሚሰጥ ገንዘብ። ከዛ በኋላ ህገወጥ ስራ እንደዚህ ስራ ስታቅ እንዴት ከዛ ነገር ውስጥ አትወጣም? እንደምን የማይደረስብህ መስሎ ነው? በቃ እሱ የሚሰራቸው ስራዎች እንትን ናቸው፣ የሆነ በጣም ጥብቅ ናቸው። ገብቷል? ለህግ እንዲህ እንትን የሚደረግ ስራ እኛ አንሰራም። ከሁሉም ነገር የተጠበቀ ስራ ነው የምንሰራው። እኔ እናንተን እንትን ሳይራሱ ቅድም በጣም የደነገጥኩት፣ ምክንያቱም ያላሰብኩት ነገር ነው። ምን ብዬ የምነግርህ ነገሮች አሁን ላይ በጣም እንደውም አሁን በጣም ከበዱኝ። እንደውም እናንተ መታችሁ እንደውም እንትን ስትሉኝ የማወራው ራሱ ጠፍቶብኛል። የምር የምታወራው ሊጠፋብህ ይችላል። እሱማ ወንጀል አይደለም የምትሰራው። እንዴት ብሎ አፍ ኖሮ ታወራለህ? ራሱ ሰራው ብለህ ስትጀምር ታወራለህ። እንዴት ምን አይነት አስተሳሰብ ነው ያላችሁ? ሽመልስ እኮ የሚሰራው እኮ ይታወቃል። እያንዳንዱ ነገር አይደል? ምን ስራዎች እንደሰራ አውቃለሁ። ምን ነገሮችን ሲሰራ እንደከረመ አውቃለሁ። እንደዚህ አይነት ስራ ውስጥ እንዴት ብላችሁ ነው የምትሳተፉት? ምን አይነት ህሊና ኖሯችሁ ነው? እኔ እንጃ። ስለ ራሴ ሌላዎቹም ድንገት ሳያውቁ የገቡበት ይመስለኛል። አውቀህ ነው እኮ የሰራኸው እየነበረው አይደል? እየነገርከኝ እኮ ነው። መጀመሪያ ሳታውቅ ብትገባም ከዛ በኋላ ህገወጥ እንደሆነ ስታውቅ ወይም ማሳወቅ ወዳለብህ አካል፣ እኛም ከሆነ ወደኛ ሌላው አካል ማሳወቅ ይችላል። ገብቶሃል? እኔም አሁን ሳላቅ ነው የገባሁበት አልኩ። ሌላውም እንዲህ ቢሆንስ በምን ታውቃለህ? ለምን ሌላውንም እንደዛው ተፈርጀዋለሁ? ሰውየው አውቃለሁ፣ ከባድ ወንጀለኛ፣ ከባድ ከምልህ በላይ ማለት ነው። ምክንያቱም የሚሰራቸውን ስራዎች እንዲሁ የሆነ ቀን ቁጭ ብዬ ራሴን ለማየት ሞከርኩኝ እና በጣም የሚከብዱ ወንጀሎችን ነው የሚሰራው። እኔም የሆነ ቀን በቃ ይሄን ነገር እንትን በቃላል የሚጎዳኝ ከሆነ አይቀር ለምን ራሱ እንደውም እንትን አይልብኝም፣ ወይ ይግደለኝ ወይ የፈለገውን ያርገኝ ብዬ የሆነ ሰዓት ወስኜ ተነስቼ ነበር። ግን አማራጭ በቃ አጣሁኝ። ምክንያቱም ማምለጥ መሸሽ አልችልም፣ ከሱ ተይዣለሁ። ገብቷል? እንደዚህ አይነት ስራ ውስጥ ስገባ እንደነገርኩ በቀላሉ የምትፋታው አይነት ነገር አይደለም። እሱን ያላረኩት በቃ ያላሰብኩት ነገር የለም። ከሚገርመው ማለት ነው እስከ ድረስ ሁላ ሄጃለሁ እሱን ለመግደል፣ ግን ማድረግ አልቻልኩም። በቃ ምክንያቱም በብዙ ነገር ነው የሚይዘኝ። እሷን አሁን የምታያት አሁን እሷን በጣም የምወዳትና የማፈቅራት ልጅ ናት። ታውቂያለሽ ይሄን ጉዳይ? ምን እኛን ለመሸወድ ሞከርክ? አይደለም፣ እውነታውን ይፍረጥ ካልከ ንገረኝ። እኔ እውነታውን የምፈልገው በቃ የምወዳት የማፈቅራት ልጅ ናት። እንዳየዋት ነበር እንትን ያልኩት። ከሱ ለመሸሽ ስል ነው እዚህ ቤት ማውቂ እንትን ብዬ እሷን እዚህ ያመጣው። ሌላ ድራማ ነው። ምን ድራማ ይሄ? እንኳን እኔ አንቺም ታውቂዋለሽ ምን እንደምትሆን። ቆይ ምንድን ነው እየነገራችሁኝ ያላችሁ? በቃ እውነታውን ነው የምነግርህ። እኔ ካሁን በኋላ ምንም የመጣው ነገር ይምጣብኝ። በቃ ከፈለገም ይግደለኝ እሱ፣ ወይ እናንተ ማስገብታችሁ እሰሩኝ ከፈለጋችሁ እድሜ። እውነታውን ነው የምነግርህ በቃ ካሁን በኋላ ያለውን ነገር። ምክንያቱም እኔ በቅቶኛል። እየሸሸው መኖር ነው ያስጠላኝ እኮ ንገረን። ይኸውልህ አንተ እኛን ተባበረን። እኛ አንተ መተባበር ባለብን መልኩ እንተባበራለን። ግን ተባበረን በቃ
ቢያንስ እውነተኛ መረጃ ነገር እነግርሃለሁ። የምፈልገውን በሙሉ ማስረጃዎች አቀርብልሃለሁ። በቃ እሷንም ያልኩኝ ነው በቃ እንዳይጎዳ ሲል ነው። ምክንያቱም በቃ ብዙ ሴቶች ሲያሰቃይ ይቻላል። እሷን ስለመወዳትና ስለማፈቅራት እንዳይጎዳብኝ ስል አውቄ ከለላ ስል ነው እዚህ ቤት እንትን ያልኳት። ምንም ኢቭን የሆነ ቀን ሁላ ሊደፍራት ብሎ እኔን የሆነ ቦታ ይዘልኝና ብሎኝ ነበር፣ ግን እኔ አላደረኩትም። ምክንያቱም እፈልጋታለሁ፣ በጣም ነው የማፈቅራት። በቃ እያስገደደኝ ነው ምንም ነገር ቢያደርግ። እንዴት እዚህ ድረስ ልታመጣላት ሸሸጋቻልክ ማለት? ያው የምትወደውን የምታፈቅረውን ሰው ከዚህ በላይ የምትጠብቀዋለሁ። ገብቶሃል? ታውቂያለሽ ይሄን ነገር አንቺ ታውቂ ነበር? በደንብ ነው የምታውቀው። እሷም ትወደኛለች። ምንድነው ይሄ ፊት ለፊት መናገር ከብዶሽ ነው? ንገሪው እንጂ እንደምትወጂና እንደምታፈቅሪኝ። ወይስ የውሸት ነው እስከዛሬ ስትይኝ ነበር? ቆይ ምንድነው እየነገራችሁኝ ያላችሁት? የተጫወታችሁብኝ ነው? ምንድነው? እውነታው ነው። በቃ እውነታውን ንገሪው ነው። ነፃነት የሚነግረኝ ነገር ልክ ነው? ምንም እየዋሸሁህ አይደለም እኮ። እሱ የነገረኝ ነገር ልክ ነው አይደለም? ንገሪው። ምንም አትደብቂ። በቃ እውነታውን እንንገረው። የሚፈልገውን ነገር እንንገረው። በቃ እኔም እውነታውን እየነገርኩህ ነው። ትንገረው በቃ። ንገሪኝ። ከስንት ወንጀለኛ አንተ እንዳደረኩሽ ታውቂያለሽ አይደል? እሱም የሆነ ነገር ሊያደርግሽ እንደነበር ታውቂያለሽ። እኔን ከዚህ ሁሉ ነገር መጠብቃለሁ ነበር አልነበረም? የጠየኩሽ ነው ነፃነት። እና ታዲያ ለምንድን ነው እስካሁን እንዴ? ምን ድራማ የተጫወታችሁ ነው አይደለም? እና ታዲያ ምንድን ነው? አንዴ ትጣያ አንዴ ትመጪው ስትሞክሪ ምንድን ነው? በቃ በእናቴን ህይወት እዚህ ጋር ስራ ነው እኮ ያዝነው። እኔ የማውቀውን ነገር እኮ እየነገርኩህ ነው አይደል? እንዴ የተጫወተን አይደለም አይደልኛ? እዚህ እኔ ቅድም እሱ ፍቅረኛዬ ነው ብልክ ታምነኝ ነበር። በቃ እውነቱን መናገር አለብሽ እንዴ። ምን ማለት ነው? እውነተኛ መረጃ ንገሪኝ ነው ስልሽ የነበረው አይደል? ከመጀመሪያ ጀምሮ ግን የምነግርህን ነገር አሁን እሱ ፍቅረኛዬ ነው ብዬ የቅድሙን የነገርኩህን ነገር ብነግርህ ታምነኝ ነበር? ይኸውልሽ እያንዳንዱ ነገር ሲጀመር የነገርሽኝ ሁሉ አምንሻለሁ ማለት አይደለም። ቅድም ስትነግሪኝ የነበረው ሁሉም እያንዳንዱ ነገር የሚያሳምንም ላይሆን ይችላል። በቃ ማጣራት ባለብኝ መልኩ አጣራለሁ። ማስረጃ ምንም ሰብስቤ እንጂ ተነስተሽ ሽመልስ እዚህ ጋር ነው ብትይኝም ላላምንሽ እችላለሁ። በቃ ማስረጃ ማጣራት ስላለብኝ ማለት ነው። ልክ እኔ አሁን እዚህ ጋር ምንም የሚያስዋሸኝ ነገር የለም። እናቴን ሄደካል ልከሃል ሰው ያለውን ነገር ስለ ሽመልስ ማውቀው ነው። ኢቭን ስለማፈቅረው ልጅ እኮ ነግሬካለሁኝ አይደለ? የምፈልገው በቃ እኔ ነፃ መሆን ስለምፈልግ ነው እንጂ እሱን እኮ እንትን ብዬ መስጠት ፈልጌ አይደለም። በጣም ነው የማፈቅረው። እሱ እንዲጎዳ አልፈልግም። ሌላ እሺ ምንድን ነው ያልነገርሽኝ? እሺ እሱ እንደዚህ ያልሽ ብዙ ያልነገርሽኝ ነገር ይኖራል ማለት ነው። ምንም ያልነገርኩህ ነገር በቃ ሌላ ያልነገርሽኝ ነገር አለ በእርግጠኝነት እንጂ እንደዚህ እየደበቃችሁ እንዴ ምንድን ነው የያዛችሁት? ድራማ ነው እኔ ላይ? ሽመልስ የሚባል ትልቅ ሰው እየፈለግን እኮ አይደል? ትልቅ ወንጀለኛ እየፈለግን እኮ እኛም እኔ እኮ እያገዝኩ። ታዲያ እንደዚህ የተደባበቃችሁ ነው እንዴ? ምንም መደባበቅ እኮ አይደል እየነገርን። በቃ ይሄ እኮ በቃ ይሄንን ነገር ነው አይደል እንትን ብዬሽ የነበረው። ይሄንንም ቅድም ብነግርህ አታምነኝም። በቃ የነገርኩህ ነገር እንዳለ እውነት ነው። ይኸውልሽ ምንም ነገር ብትነግሪኝ እኔ ላላምንሽ እችላለሁ። ሳላጣራ ምንም ነገር እኔ ዝም ብዬ ወሬ ወይ የሆነ ነገር ስለነገርሽኝ እቀበላለሁ ማለት አይደለም። ወደኋላ እንመለስ። ድጋሚ መስመር ነገሮችን መስመር ለማስያዝ እኮ ተነጋግረን ነው አይደለ? ምን ያህል ጊዜ ሆናችሁ እንደዚህ? ምን ያህል ጊዜያችሁ ነው? ከዓመት በላይ ይሆናል። እዚህ ከማምጣት በፊት ነው እሷን ወይስ ከመጣት በኋላ ነው የጀመራችሁት? እዚህ ከመጣች አሁን ኦልሞስት እስከ 7 ወር ወይ ሽመልስ ያውቃል? ሽመልስ ያው እኔ ሁሉንም ነገር ያው ለእኔ እንትን ስለሚል በጣም ብዙም አያውቅም። ስለዚህ ከሽመልስ ተደብቃችሁ ነው ፍቅርን እንትን የምትሉት? ምን ላድርግሽ? በቃ ምንም ማድረጋችን። ምክንያቱም እሱ ያወቀ ቀን በቃ ሁለታችን መጥፊያችን ነው የሚሆነው። ምክንያቱም በምክንያት ነው ብዙ ጊዜ ስለ ሰው ስጠይቀኝ እንትን የምለው ምርቀው ብዙ ነገርም ደብቄዋለሁ ስለሱ። ስለዚህ አሁን ሁለታችሁም ተጠያቂ ናችሁ። የምን ተጠያቂ ነው? እውነታውን እየነገርን አይደል? እውነቱን እየነገርከኝ ነው አውቃለሁ። ፍቅረኛ ሆነች ምን ሆነች ልጅህ ሆነች አይመለከተኝም። ወንጀል ወንጀል ነው። አንተም በሰራው ወንጀል ትጠየቃለህ። ከሽመልስ ጋር ተባባሪ ነህ፣ እሷም ተባባሪ ነች። ሽመልስ ተባባሪ ነች፣ ሰራተኛው ነበረች፣ ብዙ ነገሮች ነበሩ። ስለዚህ እያንዳንዱ ነገር ተጠያቂ ትሆናላችሁ። መጠየቅ ባለባችሁ በህግ አግባብ ሁለታችሁም ትጠየቃላችሁ። ገባህ አይደል? አንተም እያንዳንዷ ነገር ትናዘዛለህ። ቆይ ምንድነው ፈልገሽ አሁን? ከዚህ በላይ ነገር ነው በቃ። እኔ የምፈልገው ትክክለኛ መረጃ ነው። በቃ
አሁን ሽመልስን ለማግኘት ጫፍ እየደረስኩኝ እየተመለስኩ ነው ወደኋላ። ጫፍ ስደርስ የሆነ ነገር እያጋጠመኝ ነው። ጫፍ ደረስኩ አገኘው ሽመልስን ስል ወደኋላ ቀር የሆነ ነገር እየተከሰተ ነው። አሁን እኮ እንድታገኘው እኮ መንገድ እየከፈትን የምናውቀውን ነገር እየነገርን ነው እኮ። የምታውቂውን ነገር እየነገርሽኝ ቢሆን በመሀል ግን እኔ የሚጠቅመኝ መረጃ እኔ ነኝ የማውቀው እኮ። በቃ የሚጠቅምክን መረጃ እሱን አገኛለሁ የምትልበትን መረጃ የምናውቀውን እንሰጥሃለን እስከ መጨረሻው ድረስ። እኔ በበኩሌ በቃ ሰላም ሆን ነው የምፈልገው። እኔ ከእሱ ጋር ማብሬ መኖር ነው የምፈልገው። ከዚህ በኋላ አልፈልግም። በቃ እኔ ተደባብቆ መኖር ይበቃኛል። በቃ እስካሁን የከፈልኩት መስዋዕትነት ይበቃኛል እኮ። ተደባብቃችሁ ስትኖሩ አሁን ሽመልስን እጃችን ላይ ያስገብተን ወደ ህግ አካል ካላስረከብ ነው ሰላማችሁ መቼም አይመለስም። በእርግጠኝነት የምነግራችሁ። ምክንያቱም ሁለታችሁም ከሽመልስ ጋር ነው የምትሰሩት የነበረው። አንቺ ትሸሽጊው ነበር፣ ትደብቂው ነበር፣ እዚህ ይመጣ ነበር። ቆይ አንቺ እኔ ነኝ ያመጣኋት እዚህ ብለሃል አይደል? ሽመልስ እኮ እዚህ እየመጣ ይደብቅ ነበር። እሱ እንትን ለማለት ነው፣ ለመሸሽ ሲፈልግ ነው። ምክንያቱም እሷን በቁም ነገር ቁጭ ብሎ አውርቷት አያውቅም እኮ። ታዲያ እንዲሸሽ አንተ ለመሸሸግ ነው እዚህ ያመጣኋት አልክ። ቤቱ አመቺ ስለሆነ ነው በቃ እኮ። እሷን ለመሸሸግ እዚህ ካመጣሃት እሱንም ከሱ ለማሸሽ ነው አይደል እዚህ ያመጣት። እሱም ደግሞ ተሸሽጎ እዚህ እየመጣ ከሆነ ኦልሬዲ እሷን እያሸሻት አይደለም ከሽመልስ ማለት ነው። ደውሎ ሲያወራኝ እንዲህ አይደለም የሚያወራኝ። ለዛ እኮ ደውሎ የሚያወራኝ ሁሌ መታየትን አይፈልግም እሱ። እና ለአንድ ትንሽ ሰዓት ነው ቢቆይም እዚህ ማምሻውን ያው እንደምታውቀው ነው። እና እሷንም ማንም እንዳይገባብኝ ስለሚል ወደ ቤት ውጪ ነው ትንሽ ሰዓት የምታሳልፈው። ቢሆን ተያይተውም በቁም ነገር ውጭ ብለው አውርተውም አያውቁም። ምክንያቱም ከኔ ጋር ነው እሱ ስራው እንጂ እንዲህ ከእሷ ጋር እንዲህ በጣም ቁም ነገር አውርተው አያውቁም። በዛ ምክንያት ነው እሷንም ቢሆን ያሸሸዋል። እዚህ ያመጣኋትም በዛው ምክንያት ነው። ምክንያቱም ይህን ቤት ማንም የሚገምተው የለም። እንደምታየው ነው፣ ጭር ያለ ሰፈር ነው ምናምን ነገር። አሁን እኮ ብትሸሹም ባትሸሹም ኦልሬዲ ሽመልስ ይህን ቤት የሚያውቀው ከሆነ ምንም ነገር ከተከሰተ እዚህ ይመጣል። ብትጠፋም አመልጣለሁ የምትል አንቺ በቃ ምንም ይደረግ በቃ በእናትህ እኔ ሰላም ነው ፈልግ። ፕላን ውጭ የሚሆን ከሆነ ያገኘቱ እውነት ለመናገር ለእኛ በጣም ነው የሚጠቅመው። ሽመልስ ይህን ቤት የሚያውቀው ከሆነ እዚህ የሚሸሸግ ከሆነ ሪል ከሆነ ይሄ ነገር ቀለኛ ይጠቅመናል። እዚህ ሲመጣ ጠብቀን እንይዘዋለን። ሽመልስ ምናልባት ይህን ነገር ቀድማችሁ ካልነገራችሁ ማን ይነግረዋል እንዴ? አሁን ነገር ቀድማችሁ ካልነገራችሁት ምን ይሁን ብዬ ነው። ምክንያቱም ሽመልስን አሁን መረጃ የሚያቀብለው ሰው እንዳለ እየገባኝ ስለሆነ ነው። ከዚህ በፊትም የሆነ ነገር ልናገኝ ጫፍ ልክ ስንደርስ መረጃውን ተነግሮት ቀድሞ እየመጣ ነው የተቸገርን። ማን አለው? እሱንማ ለማጣራት እየሞከርኩ ነው ያሉት። ምክንያቱም በነገራችን ላይ ኪሩቤልም አሁን የኛ ቁጥጥር ስር ነው የሚገኝ ጓደኛ ኪሩቤል በቁጥጥር ስር አውለነዋል። ይኸውልህ ማንም ከኛ እጅ የሚያመልጥ የለም። ሁሉም በእኛ እጅ ስር። መቼ ነው የተያዘው? መቼ ነው የያዛችሁት? ቆይ ይዘነዋል። ምንም ያላችሁ እሱ በሰጠን መረጃ ነው አንተ ጋር የመጣ ነው፣ እሷንም ጋር የመጣ ነው። ምንም ያላችሁ ነገር የለም። እሱ ስለ ሽመልስ የሽመልስ ልጅ እንደሆነ ነው የነገረን እና ያንዳንዱን መረጃ ሰጥቶናል። ያው መረጃውን አልነግርም መንገር ስለሌለብኝም መብቴም ስለሆነ ለአንተ የመናገር ግዴታም ስለሌለብኝ አልነግርም። እሱን ለዚህ ሁሉ ያበቃኝ እሱ ጓደኛህ እንደነበረ ከሽመልስ ጋር ያግባባህ እሱ እንደነበር ሁሉንም እንዳለ ነገር ተናዟል። ምንም የሚቀር ነገር የለም። እኔ ፍቅር በእግዚአብሔር ተረጋጋ። በዛ የተረገመሽ እሱን የጠቆመንም እዚህ ቤት እንዳለ። እሺ ተረጋጋ። አባቱ እዚህ ቤት እንዳለ። በተጨማሪ ደግሞ እኔ ራሱ የሽመልስ ልጅ ነኝ። አደንግጡ። ምንድነው ድራማን እየሰራብን ያለው? ቆይ ስሙ፣ ተረጋጊ። ምን ማለት ነው? ድራማን እየሰራብን? ተረጋጋና ቁጭ በል። ተረጋጋና ቁጭ በል። ምን ማለት ነው? ተረጋጋና ቁጭ በል። እሱ ልኮኝ ምናምን አይደለም የመጣሁት። ምን ማለት ነው? የሽመልስ ልጅ እኮ ነው እያልከኝ እኮ ነው ያለው እኮ። ይኸውልህ ይሄ የተረጋገጠ መረጃ አይደለም። ግን አንተ ወንጀለኛ ነህ ማለት አይደለም። የኔ እናት ወንጀለኛ ነው። አየሽ? ስሙኝ። ይኸውልህ ስማ፣ ተረጋጋ በእግዚአብሔር። ድራማ ነበር ተሰራብኝ ነበር። ተረጋጊና ቁጭ በል። ይኸውልህ በዛ መልክ አይደለም። አንተ ምን ሆነህ ነው? ቅድም ተረጋጊና ቁጭ በይ። ቆይ ልንገራችሁ፣ ላስረዳችሁ። ምንድነው የምታስረዳን? ከዚህ በላይ የሚጠቅመኝ ነገር ስለሆነ ነው። ይኸውልህ በሽመልስ የተነሳ እናቴ ላይም ጉዳት አድርሶባታል። ከዛ በኋላ ነው እኔ ተረገዝኩት። ሽመልስ እናቴ ላይ ጉዳት አድርሶባት ነው። ምን ማለት ነው? አሁን እሱ አባቴ ይሁን አይሁንም የማውቀው ነገር የለም። ነገር ግን እኔም እፈልገዋለሁ እሱ
ይሄንን ነገር ማረጋገጥ ፈልጋለሁ እርግጠኛም አይደለሁ ግን መፈልገው ሽመልስን በወንጀል ነው እንጂ እኔ ከሱ ጋር ተባብሬ እየሰራው በአካልም አላቀውም አላሳደገኝም እናቴን ካስረገዛት በኋላ ጠፍቷል ሽመልስ እኔ ምን እየተከናወረ እንዳለ ምክንያቱም አብዛኛዎቹ ሴቶች ላይ ሲያደርስ እንደነበረው አደጋ እኔም እናት ላይ አደረሰ እንዴት ነው ምናምን ንገሪኝ ቆይ ምንም እኔ አትመኑ ማለላችሁ እኛ እንዴት ነው ምናምን ቆይ የሽመልስ ልጅ ነው እኮ እያልኩ ነው ተረጋጉና ቁጭ በሉ እኔ እኮ ሽመልስን አውቀዋለሁ ይገባኛል ለምን ታውቃለህ የምታውቀው ከሆነ ደግሞ ነው እየሰራ ብዙ ሴቶች ላይ ጉዳት አድርሷል እሱ ልኮኛል አላውቅም ሽመልስን በአካል እስካሁን አይቼው አላውቅም በፎቶም ጭራሽ ፎቶም ሊገኝ አልቻለም የሱ ፎቶ በጣም ራሱን የሚደብቅ ራሱን ብዙ ነገር ውስጥ የሚያስገባ ግለሰብ ነው ባቆማ ፎቶን ቢኖረኝማ አንድ ደቂቃም አልቆይም ወዲያውን ይገኛል ተረጋጊ ቆይ ይኸውልሽ ነፃነት ተረጋጊ ምን አይነት ቀን ነው ከዚህ የተረገመ ልጅ ጋር ይተው ቀን ያንን ቀን ነው ምረግመው እኮ ይኸውላችሁ አሁን ሽመልስን ለማግኘት ተባበሩኝ በቃ ካለበት እንያዘው ወደ ህግ አካል እናቀርበው እኛም በህግ ከለላ መሆን እንፈልጋለን እየሰማኸኝ ቤተሰቦችን እንፈልጋቸዋለሁ እኮ ያንተን ቤተሰቦች ከለላ ይሰጣቸዋል ሁለታችሁ ግን ተጠያቂ ናችሁ በህግ ትጠየቃላችሁ ይኸውልሽ ተረጋጊና ቁጭ በይ በቃ አንተም ተረጋጊ ምንም ላታምኑት ትችላላችሁ የምነግራችሁ እያንዳንዱ ነገር ግን በቃ ይሄ እውነታው ነው እንድትረዱኝ ስለፈለኩ ነው ይሄንንም እውነታ የምነግራችሁ የሱ አሻንጉሊት ሆነን ነገር ግን የሱ አሻንጉሊት ብዙ ሰዎች ላይ እንደተጫወተ አውቃለሁ ብዙ ሰዎች ላይ አደጋ እንደደረሰ አውቃለሁ የብዙ ሰውን ባንድ አለበት አውቃለሁ ሽመልስ ስለዚህ እያንዳንዱ ነገር ትረዱኛላችሁ እናንተ ሽመልስን ለመያዝ እያንዳንዱ ነገር አብረን ነው ይቆይ ምንድነው የሚያስለቅስሽ ምንድነው የሆናችሁ በቃ እውነታውን ነገርኳችሁ አይደል እንዴ አንተንስ እንዴት ነው የምናምንከው በዚህ አይነት እኔ ጭንቅል ማበዴ ነው እግዚአብሔር ልጅ ሆነ እንዴት ነው ምናምን እኮ አንተ ያው ለኔ የሱን አባትነት አልቀበልም እናቴ ላይ አደጋ ደርሷት ብዙ ነገር አድርጓት ነው እኔ ተረገዝኩት ገባ ከዛ በኋላ እናቴንም አላቃትም ለ27 አመት ሙሉ እናቴን አላቃትም ነበር ማስረጃ ምን እኔ ማላቀም ነው እስካሁን እኮ እያስመሰልክ ነበር ከኛ ምንም እያስመሰልኩ አይደለም እኔ እኮ ጋዜጠኛ ስትለኝ እንደምናያችሁ ጋዜጠኞች መስለኝ ነው ጭራሽ እኔ ጋዜጠኛ ነኝ ምርመራ ጋዜጠኛ ነኝ በቃ እኔም የተነገረኝ ነው አባቴ እንደሆነ የተነገረኝ ግን እኔ እኮ ተባብሮ ሁሉም ምንድነው ያያረጉ ነው ያሉት ቆይ ምንም ያው ለኔ ከሽመልስ ጋር የምሰራ ሰው አይደለም የሽመልስ አባቴ ነው ተባልኩ እንጂ እሱም ተፈልጎ የተረገዝኩ ሳይሆን እናቴን ደፍሯት ነው ከዛ በኋላ ነው እንግዲህ የተረገዝኩት ለ27 አመት ሙሉ እናቴንም አላቃተም ነበር በጣም ምንም ጉዳት አድርሶብኛል ሽመልስ እኔም ቤተሰብ ላይ ጉዳት አድርሷል ለ27 አመት ሙሉ በእንጀራ እናት ነበር ያደግኩት እናቴ እንደሆነች ነበር ማቀው ከዛ በኋላ ምርመራ ሲደረግ ነው እናቴ እንዳልሆነች የታወቀውና እናቴን በህይወት ያገኘዋት ስንት ስቃይቻለሁ ራሴን እስከ ማጥፋት ደረጃ ደርሼ ነበር በሱ የተነሳ ብዙ ነገሮች ውስጥ ገብቻለሁ በሽመልስ የተነሳ ከዛም በኋላ ብዙ እናቶችን አግኝቻለሁ ብዙ ጉዳት ያደረሰባቸው ብዙ ሴቶች ብዙ የተበደሉ ከሴቶች አልፎ ወንዶች ላይም ብዙ በደል አድርሷል እኔንም ለማስጠፋት ሞክሮ ነበር በቅርቡ ነው እንደው ከሞት የተረፍኩት በሰራተኛ ያማካኝነት ለዛም ነው አንተን የጠየቅኩ የነበረው ምክንያቱም አንተም ስለምታውቅ ታውቃለህ እኔ ቤት ያረችውን ሰራተኛ ተባብራችሁ መርዝ ሰጣችኋት እኔ ላይ የምበላው ምግብ ላይ አርጋ እንድታጠፋኝ የሞከረችው የነበረው ያዝናት አሻንጉሊት ሲያረጋጋ የምን ሚስጥር ያኛው የምን ሚስጥር ነው የምታወሪው ሁሉም ነገር በቃ አውቋል እኮ በቃ የምን ሚስጥር ነው የምታወሪው ተረጋጋኝ የምን ሚስጥር ነው የምን ሚስጥር ነው የምታወሪው የምን ሚስጥር ነው የምታወሪው ያዘው ተረጋጋ የምን ሚስጥር ነው የምታወሪው አንተ የሆነ ነገር እንድንሆን አንፈልግም ዝም በይ ሚስጥር ማን ነው እና ነው የምትነግረው እሱ ምንድን ነው ናምታኝ ቆይ ተረጋጋ ምኑን አምነሽ ነው ቆይ የምታወሪው ላንቺ ልሱ ምኑን አምነሽ ነው የምታወሪው የትኛው ሚስጥር ነው ሁሉንም ነገር ነግረነዋል አይደል ምኑን አምነሽ ነው የምትነግሪው ነገር ምኑን ነገርነውስ ነገር እሺ አመኑኝ በቃ ገና አባቱ እኮ ስለኔና ስላንተ ነግረነዋል ከዚህ በኋላ ምን እንዳይፈጠር ነው ይኸውላችሁ ነገር ምን እንዳይፈጠር ሽመልስ አባቴ ነው እያልኳችሁ ያለሁት እውነተኛውን ነገር ለመንገር ነው በቃ ገብቶሻል አንተ ፍቅረኛ እንደሆንኩኝ ነገር አባቴ ነው እያለኩ ነው አንቺ አንተ ፍቅረኛ እንደሆንኩ ነግረኸዋል ለምን አትረዳኝ እዛ ዞር በይልኝ ይኸውልህ ትሰማኛለህ መለስ በቃ እኔ እውነታውን የነገርኳችሁ እንድንተማመን ነው ገባህ አይደል እኔ ምን ያህል እንደምፈልገው ይሄን ግለሰብ የመጣውን ነገር አብረን እንወጣዋለን አባቴ በእግዚአብሔር ተረጋጋና ስማኝ ተነስ እየሰማኸኝ ነው በቃ እንንገረው ያለውን ነገርና በቃ መሞትም ካለብን አብረን እንሞታለን በቃ እዚህ ድረስ መተናል አይደል በቃ አሁን ያለ አሻንጉሊት ነው ስማኝ አባ በእግዚአብሔር ስማኝ ተረጋግተህ ስማኝ አሁን መናገር ብቻ ነው ያለን ንገሩኝ
እውነታውን ንገሩኝ። ይኸውላችሁ ሌላው ሚስጥር ምንድነው? ይኸውላችሁ እኔ ሽመልስን ካገኘነው በኋላ እውነታውን ያኔ ታውቃላችሁ። እሱ መጀመሪያ መለስ ሰማኛለህ፣ ተረጋጋ። በቃ ሽመልስን ለማግኘት የሚጠቅመን እያንዳንዱ መረጃ ንገረኝ እናገኘው ነገር ነግረነዋል። ይልቅ አሁን ከዚህ በኋላ ምንም እንደብቀው ነገር የለም። ተላላኪ የሚሆን ትክክለኛ ሰው የሚሆን በቃ ከዚህ በኋላ ወደ ችግር የለውም። ልኮት ዋስትናለን ዝም ብለሽ ለምን አልሞትም? በቃ ከዚህ በኋላ አሁን ኑሮ እየኖርን ነው። በቃ አይመለከተኝም ከዚህ በኋላ ችግር የለውም አልኩ። መለስ ይኸውልህ ሁሉም ነገር በእኔ በኩል ያልቃል። የእናንተን ደህንነት የህግ ከለላ ምንም ነገር መደረግ ያለበት እያንዳንዱ ነገሮች እናደርጋለን። እሱን ከነገርከኝ በኋላ ወዲያውኑ መፈጸም የምንችላቸው ነገሮች ናቸው። ግን ሌላው ሚስጥር ያላችሁትን ነገር ንገሩኝ። ምንድን ነው ሚስጥሩ? ምንድን ነው? ተረጋጊ፣ ቁጭ በይ፣ ተረጋጊ እና ንገሪኝ። ምንድን ነው ሚስጥሩ? ሌላው ሚስጥር ያላችሁኝ ምንድን ነው? እኔ ልክ አሁን አንተ የእሱ ልጅም ሁን ልኮክም ይሁን በቃ ከዚህ በኋላ ሁሉንም ነገር ስላወቅ አሁን ከዚህ በኋላ የሚደበቅ ነገር መለስ በቃ ተው። ስማኝ፣ ስለተሰራው ነገር እኮ እንዳለ አውቋል እኮ ኦልሬዲ። ከየት ነው ቆይ አምነሽ የምታወሪው? አባቱ እኮ ነው፣ የገዛ አባቱ ነው። እንደዚህ አይነት አሻንጉሊት አድርጎ እየተጫወተብን ያለው አባቴ ነው የሚባለው። እናቴን ስላስረገዛት እንጂ አላሳደገኝ አላቅም። በቃ ስለሱ ነገር ገባር። ለዚህ ጋር የፈጠረው እኔ እውነታውን ስለነገርኳችሁ ዝም ብያችሁ መቀጠል እችላለሁ። የእውነት አባቴ ሆኖ ከሱ ጋር ተላላኪ ሆኜ እሱ ጋር የምሰራ መሆን እንደዚህ አይነት ነገር አልነግራችሁም ነበር ሲጀመር። ገባችሁ? አልነግራችሁም። አባቴ ነው ብዬ እንዴት እነግራለሁ? የሱ ተላላኪ ሆን ግን እውነታውን ልንገራችሁ። ምክንያቱም እያንዳንዱ የምትነግሩኝ ነገር እኔንም የሚጠቅመኝ ከሆነ አዝናችሁም ከነገራችሁኝ ብዬ ነው። ሌላ ኃይልም ምንም መጠቀም ስለማልፈልግ ነው። ለእኛም ያዝንልን ማን አለ ነገር እኮ ይኸውልህ፣ ሽመልስን ከያዝነው በኋላ ሽመልስን ይዘን የህግ አካላቶች ካቀረብነው በኋላ እናንተም የሚጠቅማችሁ ነገር ስለሚኖሩ እሱን ለህግ አካል አሳልፎ መስጠቱ እናንተ ላይ ቢያንስ ያለው ወንጀል ይቀንስላችኋል። በመተባበር የሆነ ነገር ይቀንስላችኋል። ለሷም እሺ፣ ለእናቷ ህግ ከለላ እንዲደረግ እሱ ችግር የለም። ለኔም እንደዛው ለቤተሰቦች ሰማይ የህግ ከለላ እናደርጋለን። እሱ ችግር የለም። እኛ የእናንተን ቤተሰብ ብቻ አይደለም ብዙ ሰዎች ላይ እንደዚህ አይነት ነገሮችን አድርገናል። ብዙ ሰዎች ላይ ምንም ነገር እንዳይደርስ ተከላክለናል። ስለዚህ አሁን ምንድነው የደበቃችሁት? ሌላ ያልነገራችሁ ሚስጥር? በጣም የእናንተ ነገር ብዙ ነገር የተደበቀ ነው። በአብዛኛው ነገር ምንም የተደበቀ እኮ ነገሩኛ። እሺ ሌላው ሚስጥር ምንድን ነው? ሌላኛው ሚስጥር የሆነች ሴት አለች። ምን አይነት ሴት? ማናት? አላውቅም። ማናት? እኔ አላውቃትም። ሽመልስ ነው ያመጣት። እሺ የት ነች ያለችው? እዚሁ አግተናታል። ለምንድን ነው ያገታችኋት? ማነች? ከሽመልስ ጋር ምንም ነገር የለም። በቃ ስለ እሷ እኛ ምንም አናውቅም። እሱ ነው አመጣት አግቱልኝ የሆነ ቤት ብሎ እሱ ነው እንደውም ቤቱን እንትን ያለው። እዛው ነች በቃ ተቆልፎበት። ስለዚህ ታሳዩኛላችሁ ያለችበት ማለት ነው። ግን አደራ በእናትህ አደራ። ግን የህግ ከለላኛ ያስፈልገናል። እናንተም ምንም ነገር እንዳይደርስባችሁ አድርጋለሁ። በጣም አስጠንቅቆ ነው እሷን እንትን ያለን። ሰምተሃል? የሆነ ነገር እንኳን ቢደርስባችሁ ራሳችሁን ነው ሰውት የተባለው። ስለዚህ አደራ ማለት በህይወት እንዳላገኛችሁ ከፈለጋችሁ ራሳችሁን ብሎኛል። አሁን የምንነግርህ ቀላል ነገር አይደለም። ሰምተኛል? ቀላል ነገር አይደለም። በህይወታችን ነው የመጣብን ነው። እሱ አንድ ነገር ሆነች ማለት እሱ ጋር ደረሰ ማለት አለቀልን። አንደኛ ይሄ መረጃ እሱ ጋር እንዳይደርስ እናደርጋለን። ሁለተኛ ደግሞ እናንተ ላይ ምንም ነገር አይደርስባችሁ እኮ። ለዚህ ነው የህግ ከለላ ያስፈልገናል፣ ለእኛም ለቤተሰቦቻችን። ችግር የለውም። እኛ ከብዙ ሰዎች ጋር ነው የምንሰራው። የመንግስት ተቋማት፣ የግል ድርጅት፣ ፖሊስ፣ ምን የምትለው እያንዳንዱ ሰዎች አብረን ነው የምንሰራው። ከነሱ ጋር ነው በትብብር የምንሰራው። ስለዚህ ይህን ነገር አትፍሩ። አሁን ሴትዮ ያለችበት ውሰዱ። አደራ ትንሽ አደራ፣ ነፃ እናድርጋችሁ ሴትዮ። ምክንያቱም አንድ ሰው ሲታገት የሆነ ምስጢር ሳይዝ የሆነ ነገር ሳያውቅ አይታገትም። ጠቃሚ ሰው ስለሆነ ነው ያገተው። ስለዚህ ተነሱ፣ ውሰዱ። የት ነው ያለችው? ውሰዱ እና ተነስ። የት ነው ያመጣችሁ? እንግዲህ አለ ይሄ ወጥመድ ምናምን ነገር እንዳይሆን ወጥመድ አይደለም እየወሰድነው እና በቃ ዝም ብለና ና በቃ እኛ ከዚህ ነገር መገላገል ነው የምፈልገው። ና አንዴ ገብተህበታል፣ ጨርሰህ የት ውስጥ ነው ያለው? ምን አይነት ቦታ ውስጥ ነው ያመጣችሁ?
ምን ውስጥ ነው? ናው ደርሳል ነው። እርግጠኛ ነህ? ናለች አውዝ